የህዝብ ተወካዮች ምክር ቤት ከጤና ሚኒስቴር ቅድመ ሁኔታዎች ተሟልተው ሀገራዊ ምርጫን ማካሄድ እንደሚቻል የቀረበለትን ምክረ ሐሳብ አዳመጠ። በባንኮች ከ1.5 ሚሊዮን ብር በላይ ጥሬ ብር በአዲስ የብር ኖት መቀየር እንደማይቻል የብሔራዊ ባንክ አስታወቀም። ከ1.5 ሚሊዮን ብር በላይ ዕለታዊ ግብይት ያላቸው ድርጅቶች ግን ሽያጫቸው ተረጋግጦ አዲሱን የብር ኖት መቀየር እንደሚቻል ተገልጾላቸዋል። በዓለም ዙሪያ 30 ሚሊዮን የሚጠጋ ህዝብ በኮሮና ቫይረስ ተጠቅቷል። ይህንንም ተከትሎ የቫይረሱን ስርጭት ለመግታትና ክትባቶችን ለማምረት የሚደረገው ግብ አሁንም ተጠናክሮ ቀጥሏል። ጤና ይስጥልን ሰላም በያላችሁበት ይሁንና አበይት ነጥቦችን ያስቀደሙ ኢቲቪ ዜና 57 ከኢትዮጵያ ቴሌቪዥን ዋናው ስቱዲዮ በቀጥታ የሚተላለፍ ነው። ሰለሞን ኃይለ ኢየሱስ ነኝ። ባልደረባዬ በረከት ቀናው ደግሞ ዜናዎችን በምልክት ቋንቋ እየተረጎመልን አብሮን ይዘልቃል። የህዝብ ተወካዮች ምክር ቤት ከጤና ሚኒስቴር ቅድመ ሁኔታዎች ተሟልተው ሀገራዊ ምርጫን ማካሄድ እንደሚቻል የቀረበለትን ምክረ ሐሳብ አዳመጠ። ሚኒስቴር መስሪያ ቤቱ የዓለም የጤና ድርጅት ያስቀመጣቸውን መስፈርቶች በመተግበር ትምህርት ማስጀመር እንደሚቻልም በምክረ ሐሳቡ አቅርቧል። ዮሐንስ ፍስሐ በጉዳዩ ዙሪያ ተከታዩን አጠናቅሯል። የህዝብ ተወካዮች ምክር ቤት ባካሄደው አስቸኳይ ስብሰባ የኮሮና ቫይረስን በሀገር አቀፍ ደረጃ ለመከላከል እየተሰራ ስላለው ስራና የቀጣይ መፍትሄዎች ዙሪያ ምክረ ሐሳቦችን አድምጧል። በዚህም የጤና ሚኒስትሯ ዶክተር ሊያ ታደሰ ባለፉት ወራት የኮሮና ቫይረስን ለመከላከል የተሰሩትን ስራዎችና በቀጣይ ሊተገበሩ ስለሚገባ እርምጃዎች የምክረ ሐሳቦችን ለምክር ቤቱ አቅርበዋል። ቫይረሱን በተመለከተ የተዘጋጁት ምክረ ሐሳቦች ከዓለም አቀፍ ተሞክሮና ሀገር ውስጥ ከነበረው የቫይረሱ ስርጭት መረጃ በመውሰድ የተዘጋጀ መሆኑንም ዶክተር ሊያ ለምክር ቤቱ አብራርተዋል። በዚህም መሰረትም የትምህርት ቤቶችን መከፈት በተመለከተ የጤና ሚኒስትሯ ሊወሰዱ ይገባል ተብለው ስለሚመከሩ እርምጃዎችና ጥንቃቄዎችም ተከታዩን አንስተዋል። ትምህርት ቤቶችን መልሶ ለመክፈት ከግምት ውስጥ ሊገቡ የሚገባቸው ተብለውም በዓለም ጤና ድርጅት ከተቀመጡ መስፈርቶች መካከል የሚከተሉት ይገኙበታል። እስካሁን ባለው የኮሮና በሽታ ህፃናትን ምን ያህል እንደሚያጠቃና ህፃናት በሽታውን በምን ያህል እንደሚያስተላልፉ ያለው መረጃ፣ ትምህርት ቤቶች ባሉበት አካባቢ ያለው የበሽታው ስርጭት፣ የትምህርት ቤቶች ሁኔታና የኮቪድ-19 በሽታን ለመከላከልና ለመቆጣጠር ያላቸው አቅም ናቸው። በመሆኑም ከላይ በተጠቀሱት ዋና ዋና መስፈርቶች መሰረት አስፈላጊውን ቅድመ ጥንቃቄዎች ባሟላ ሁኔታ ትምህርት ቤቶች እንደየአካባቢው የበሽታ ስርጭትና ተጨባጭ ሁኔታ ባገናዘበ መልኩ መክፈት ይቻላል። በኮቪድ ወረርሽኝ ምክንያት የተላለፈው ስድስተኛው ሀገራዊ ጠቅላላ ምርጫን በሚመለከትም የጤና ሚኒስትሯ የተለያዩ ሀገራትን ተሞክሮ በማሳያነት ያነሱ ሲሆን አስፈላጊውን ቅድመ ሁኔታ በማድረግ ምርጫውን ማካሄድ እንደሚቻል ገልጸዋል። የህብረተሰቡ ግንዛቤ መሻሻል፣ ለአብነት የፊት ማስክ መጠቀም ባህል በአዲስ አበባ 75% በመድረሱ የማስክ የሳኒታይዘር ምርት በአገር ውስጥ መስፋት መኖሩ፣ የጤና ተቋማት ዝግጁነትና ግብአት አቅርቦት መሻሻል፣ የምርመራ ኪት ማምረትን ጨምሮ የላቦራቶሪ አቅም ማደግ እና የዘርፈ ብዙ ምላሽ በተሻለ ሁኔታ የሚገኝ መሆኑና የሀገራትንም የምርጫ ተሞክሮን በማየት የሚከተሉትን ቅድመ ሁኔታዎች አሟልቶ ሀገራዊ ምርጫውን ማካሄድ ይቻላል። ከዚህ በፊት ከነበረው የምርጫ ሂደት በተለየ መልኩ የኮቪድ-19ን መከላከልን ከግምት ውስጥ ያስገባ የምርጫ ስነ ምግባር ደንብና ማስፈጸሚያ መመሪያዎችን ማዘጋጀትና በተዘጋጁት ዝርዝሮች መሰረት በሁሉም ደረጃ በበቂ ዝግጅቶች ወደ ትግበራ መግባት ያስፈልጋል። በዚህ ሂደት ውስጥ በአንዳንድ ቦታዎች ላይ ከፍተኛ የሆነ የወረርሽኝ ስርጭት ከተከሰተ በተለየ ሁኔታ መታየት ሊያስፈልገው እንደሚችል ታሳቢ ማድረግ መዘጋጀት ያስፈልጋል። ህዝብ መሰባሰቦችና ኢኮኖሚያዊና ማህበራዊ እንቅስቃሴዎችን ካለው ነባራዊ ሁኔታ አንፃር አስፈላጊውን ጥንቃቄ በማድረግ መፍቀድ እንደሚያስፈልግም ነው ዶክተር ሊያ የገለጹት። የሰዎችን ቁጥር በመመጠንና በተጨማሪ መሰረታዊ የኮቪድ-19 መከላከያና መቆጣጠሪያ መንገዶችንም እንደሚፈጽሙ ታሳቢ በማድረግ እንደ በቂ የአየር ዝውውር፣ 2 ሜትር አካባቢ መራራቅን መጠበቅ፣ አስገዳጅ የአፍና አፍንጫ መሸፈኛ መጠቀም፣ የእጅ መታጠብና ሌሎች እንደ ዘርፉ ሁኔታ ሊተገበሩ የሚችሉ የመከላከያ ዘዴዎችን
በመጠቀም ስብሰባና ስልጠናዎች፣ የሃይማኖት ስነ ስርዓቶች፣ ካፌ፣ ምግብ ቤቶችና ሆቴሎች፣ የቱሪስት መዳረሻዎች፣ ሲኒማ፣ ቲያትር ቤቶችና የትራንስፖርት እንቅስቃሴዎች፣ ቀብሮች፣ ስፖርታዊ ውድድሮች፣ የግብይት ሁኔታ፣ የአደባባይ በዓላት የመሳሰሉት ሁኔታዎች ከኮቪድ መከላከል ጋር የሚካሄዱበት ዝርዝር ሁኔታ ከሚመለከታቸው አካላት ጋር ቅድም በተጠቀስኩት መመሪያ የሚወጣና የሚተገበር ይሆናል። የጤና ሚኒስትሯ ዶክተር ሊያ ታደሰ ያቀረቡት ምክር ሐሳብ ላይም የምክር ቤት አባላቱ ጥያቄና አስተያየታቸውን ሰንዝረዋል። ይህ በእንዲህ እንዳለ የትምህርት ቤቶች መከፈት ለኮሮና ቫይረስ መስፋፋት ምክንያት እንዳይሆን አስፈላጊ ጥንቃቄ መደረግ እንዳለበት የሕዝብ ተወካዮች ምክር ቤት አባላት አሳሰቡ። መሰል ክስተቶች እንዳይፈጠሩ የተለያዩ ተግባራት እየተከናወኑ ስለመሆናቸው ደግሞ የተናገሩት የጤና ሚኒስትሯ ዶክተር ሊያ ታደሰ ናቸው። ተስፋዬ ጫኔ ይህን ጉዳይ ተመልክቶታል። የሕዝብ ተወካዮች ምክር ቤት በ5ኛ ዓመት የሥራ ዘመን 3ኛ አስቸኳይ ስብሰባው በጤና ሚኒስቴር የቀረበለትን አገራዊ የኮቪድ-19 ወረርሽኝን ምላሽና ቀጣይ መከናወን የሚገባቸውን ነጥቦች ሪፖርትን አዳምጧል። የሪፖርቱን መቅረብ ተከትሎ የምክር ቤቱ አባላት ግልጽነት ያስፈልጋቸዋል በሚል የተለያዩ ጥያቄዎችን አቅርበዋል። በተለይ ደግሞ ትምህርት ቤቶች ሲከፈቱ ሊያጋጥም የሚችል የኮቪድ-19 ወረርሽኝን ለመቆጣጠር እየተደረገ ያለውን ጥረት አስመልክቶ ጥያቄዎች ቀርበዋል። በትምህርት ቤቶች ውስጥ ደግሞ የጤና ሴንተር ዩኒት ሊቋቋም የሚችልበት ስርዓት ቢቀናጅ የግሉም ዘርፉም የተለያየ አካላትም የጤና ዘርፉን ተቀናይቶ አትሊስት የተለያየ የጤና ምክር ሐሳቦች የሚሰጥበት የተለያየ ክትትልና ድጋፍ የሚደረግበት በዚህ ሂደት የማይሄዱበት ደግሞ ቁጥጥርና ክትትል ድጋፍ የሚደረግበት ስርዓትም ካልተበጀ በተወሰነ መንገድ በዚህ አይነት መንገድ የሚኖረው ጉዳት እንዳይጨምር የሚል እንትናለ እንጂ አጠቃላይ የበሽታውን ስርጭት በሚያሳየን መንገድ ለመስራት ስራዎች እየተሰሩ ነው። በቅርብ ጊዜም እንግዲህ በአገራችን የተከፈተው የኪት ማምረቻ ይሄንን ይደግፋል የሚል እምነት አለን። ከዛ ባሻገር ደግሞ አሁን በዓለም ጤና ድርጅት እውቅና ተሰጥቶት ወደ ገበያ እየገቡ ያሉ በአጭር ጊዜ ምርመራ አድርጎ ውጤት የሚያሳውቁ አንቲጂን ቤዝድ የሆኑ ቴስቲንጎች ወደ ገበያ ገብተዋል። ስለዚህ አሁን ስትራቴጂያችን በፊት የምንሄድበትን አካሄድ ብቻም ሳይሆን አዳዲስ ቴክኖሎጂዎችንም አብሮ ያጣመረ ስለሆነ በተለይ ቅድም እንግዲህ አብዛኛው ጥያቄ ከትምህርት ቤት መከፈት ጋር ነው። እነዛና መሰል ጉዳዮች ላይ የሚያስፈልጉ የምርመራ ሁኔታዎችን አድረስ ከማድረግ አንጻር የራሱ ሚና ይጫወታል የሚል እምነት አለኝ። በሌላ በኩል ትምህርት ቤቶች ሲከፈቱ እንደ አካባቢው ተጨባጭ ሁኔታ ታይቶ መሆን እንዳለበት በምክር ሐሳቡ ሪፖርት ላይ የቀረበ ሲሆን ከፍትሃዊነት አንጻር ጥያቄ ተነስቶበታል። ያም ሆኖ ግን ምክር ሐሳቡ ዓለም አቀፍ ተሞክሮ ስለመሆኑ በምላሹ ተገልጿል። የአንድ አካባቢ ሰዎች ተማሪዎች እየተማሩ የአንድ አካባቢ ሰዎች ደግሞ የማይማሩ ከሆነ ይሄ ሚዛኑን እንትን የሚያደርግበት ሂደትም አለ። አንዳንድ ቦታዎች ላይ የበሽታው ስርጭት በከፍተኛ ደረጃ ካለ ይሄ እንግዲህ ዓለም አቀፍ ያለው ምክር ሐሳብ ነው። የበሽታው ከፍተኛ ስርጭት ካለ በተቻለ መጠን እንደየ አካባቢው ሁኔታ ቢወሰን የተሻለ ነው የሚል ነው። እንግዲህ ይሄ ሁሉ ነገር ውሳኔ ያለቀ ሳይሆን በጋራ እንግዲህ አሁን እስካሁን ባለው ሁኔታ የጤና ሚኒስቴር፣ የትምህርት ሚኒስቴርም የከፍተኛ ሳይንስ እና ከፍተኛ ትምህርት ሚኒስቴር በጋራ እነዚህን ከዓለም አቀፍ ድርጅቶች ከዩኒሴፍ ከዓለም ጤና ድርጅት ጋር ሆነን እየሰራ እንገኛለን። በጤና ሚኒስቴር ሪፖርት ላይ ህፃናት በበሽታው እንደማይጠቁ የቀረበው አገላለጽ የተሳሳተ መልእክት ያስተላልፋል የሚል ስጋት እንዳላቸው የምክር ቤቱ አባላት ተጨማሪ ማብራሪያ እንዲሰጣቸውም ጠይቀዋል። አሁን ይሄ ሪፖርት እያለ ያለው ህፃናት ምንም አይሆኑም፣ ግን እነሱ ትምህርት ቤት ተይዞ ሲመጡ ወደ እናንተ ስለሚያሳልፉ ወይም ስለሚያስተላልፉ ተጠንቀቁ የሚል የተሳሳተ ወደ ሌላ ጽንፍ የሚወስድን መልእክት እንዳይሰጥ እዚህ ጋር ተጨማሪ ሐሳብ ቢሰጡበት። ወጣት የሆኑትም ቁጥሮች ከፍተኛ ቁጥር ነው የሚያዘው። ህፃናትም ያው ከፍተኛ ቁጥር ባይባልም ቁጥራቸው ስቲል ሲግኒፊካንት የሆነ ቁጥር ይያዛል። ነገር ግን በአንጻራዊ ሲታይ ግን ወደ ከፋ ደረጃ የሚሄድና ወደ ሞት የሚሄድ እድሉ አነስተኛ ነው የሚለው ነው እንጂ ምንም አይጎዱም የሚል ሐሳብ አይደለም የቀረበው። የአስቸኳይ ጊዜ አዋጁ ተነስቶ ትምህርት ቤቶች ሲከፈቱና የተራዘመው ሀገራዊ ምርጫ ሲከናወን ህግ ማስከበር ላይ አዳዲስ መመሪያና ደንቦችም ተግባራዊ መደረግ እንዳለባቸው በውይይቱ ላይ ተነስቷል። ምክር ቤቱ በቀረበው ሪፖርትና ምክረ ሐሳብ ላይ ከተወያየ በኋላ ለዝርዝር እይታ በዋናነት ለሴቶች፣ ህጻናት፣ ወጣቶችና ማህበራዊ ጉዳዮች ቋሚ ኮሚቴ እንዲሁም ለህግ ፍትህና ዲሞክራሲ ጉዳዮች ቋሚ ኮሚቴ መርቶታል። ከኢቲቪ ዜና 57 ዜናዎች ጋር ስላላችሁ እናመሰግናለን። ይቀጥላሉ ጉዳዮቻችንም። የአየር ንብረት ለውጥን መታደግ የዓለም አቀፍ ትብብርን የሚጠይቅ ስራ መሆኑን ጠቅላይ ሚኒስትር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ ፕሮጀክት ሲንዲኬት የተባለ ዓለም አቀፍ ተቋም ባዘጋጀው መድረክ ላይ ንግግር አድርገዋል። ተስፋ ያባተ
Abiy Ahmed, Prime Minister of Ethiopia and winner of the 2019 Nobel Peace Prize. የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የቀድሞ የብሪታንያ ጠቅላይ ሚኒስትር ጎርደን ብራውን እና የአውስትራሊያ የቀድሞ ጠቅላይ ሚኒስትር ኬቨን ሩድን ጨምሮ 24 ዓለም አቀፍ እውቅና ያላቸው ግለሰቦችና ተቋማት መሪዎች የተሳተፉበት በአካባቢ ጥበቃ ላይ ያተኮረ ውይይት ፕሮጀክት ሲንዲኬት በተባለ ዓለም አቀፍ ተቋም አዘጋጅነት ተካሂዷል። በተለይም ብሉ ላይክ ኢን ኦሬንጅ ካፒታል ከተባለው ኩባንያ ዋና ስራ አስፈጻሚ በርታንድ ባድር ጋር ቆይታ ያደረጉት ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ የከባቢ አየር ለውጥን ለመቀነስ ከፍተኛ ስራ እየሰራች መሆኑን አንስተዋል። በኢትዮጵያ የአካባቢ ጥበቃ ስራ ረጅም ጊዜያትን ያስቆጠረ ነው ያሉት ጠቅላይ ሚኒስትሩ በ4 ዓመታት ውስጥም 20 ቢሊዮን ችግኞችን ለመትከል እየተሰራ ነው ብለዋል። Definitely a long-term issue. Our Green Legacy Initiative የአረንጓዴ አሻራ ስራችን ረጅም ጊዜያት አልሞ እየተተገበረ ያለ ነው። በመጀመሪያ በ4 ዓመታት 20 ቢሊዮን በላይ ችግኞች ለመትከል አቅደን ተነስተናል። በዚህ ስራ ደግሞ ሁሉም ዜጋ በጋራ እየሰራ ነው። ይህ ደግሞ ስራውና ውጤቱ የኔ ነው የሚል ስሜትን በህዝብ ውስጥ ይፈጥራል። የሀገሪቱን የኃይል አቅርቦት በተመለከተ ገለጻ ያደረጉት ጠቅላይ ሚኒስትሩ ታዳሽ ኃይልን የሀገሪቱ ዘላቂ ኃይል ምንጭ አድርገን እየሰራን ነው ሲሉም ገልጸዋል። ኢትዮጵያውያን እናቶችና ሴቶች ባለው የኃይል እጥረት የተነሳ ረጅም ሰዓታትን ማገዶ ለመልቀም ያሳልፋሉ ነው ያሉት ጠቅላይ ሚኒስትር አብይ አህመድ። Generating energy from modern and sustainable sources is ኃይልን ከዘመናዊና አስተማማኝ ምንጮች ማግኘት ዓላማችን ነው። 95% የሚሆኑ ኢትዮጵያውያን የኃይል ምንጫቸው ባዮማስ ነው። የሚያበስሉት ኋላ ቀር በሆነ መንገድ የእንስሳት መድን ሳይቀር እየተሻሙ በእንጨት ነው። ይህም የአየር ንብረትን ይጎዳል። ሌሎች ችግሮችም አሉት። የኢትዮጵያ እናቶች ጊዜያቸውን የሚያጠፉት ለማብሰያ የሚሆን እንጨት በመልቀም በሸክሙም ወገባቸውን ሲሰብሩ ነው የሚውሉት። የብልጽግና ትልማችንም እነዚህ ሁኔታዎች መቀየር ነው። የኤሌክትሪክ ተደራሽነትን ማረጋገጥ ትኩረታችን ነው። ኢትዮጵያ ከፍተኛ የብዝሃ ህይወት ሀብት እንዳላት የገለጹት ጠቅላይ ሚኒስትሩ ምስራቅ አፍሪካን በብዝሃ ህይወት ሀብቱ እየዳበረ መሆኑን ገልጸዋል። ነገር ግን የኃይል እጥረት የወለደው የደን ምንጣሮ፣ የመሰረተ ልማት መስፋፋትና ሌሎች ጉዳዮች የብዝሃ ህይወት ሀብትን እያመናመነ መሆኑን ጠቁሟል። በዚህ ላይም ዓለም አቀፉ ማህበረሰብ ድጋፍ ሊያደርግ ይገባል ነው ያሉት። Role of the global community የዓለም አቀፉ ማህበረሰብ አሁን እየሰራን ያለውን ስራና ብዝሃ ህይወትን ጠብቀን ለማቆየት ያለንን ቁርጠኝነት እውቅና ከመስጠት ነው ድጋፉን መጀመር ያለበት ብዬ አምናለሁ። ይህ ሲሆን የፋይናንስና የዲፕሎማሲ ድጋፉ ይገኛል። ባንኮችና ተቋማትም በዚህ ረገድ ሊደግፉን ይገባል። የከባቢ አየር ለውጥ ችግርን በውጭ ድጋፍ ወይም በቀጥታ ኢንቨስትመንት ብቻ መፍታት አይቻልም ያሉት ጠቅላይ ሚኒስትር አብይ አህመድ የጋራና የተጠናከረ ርብርብ ይሻልን ብለዋል። Aid alone or foreign direct investment alone will not advance the climate issue. የውጭ ድጋፍም ይሁን የውጭ ቀጥታ ኢንቨስትመንት ብቻቸውን የከባቢ አየር ለውጥ ችግርን ሊፈቱ አይችሉም። እንደኔ እምነት ችግሩን ለመቅረፍ ሁሉም የበኩሉን ሊረባረብ ይገባል። መጪውን ጊዜ ምቹ የማድረግ ራዕይን ይዞ በጋራ መስራት ግድ ይላል። በፕሮጀክት ሲንዲኬትና በግሪን ሪከቨሪ ተቋማት የተዘጋጀው ዓለም አቀፍ መድረክ ለ2 ቀናት በአካባቢ ጥበቃ ላይ አተኩሮ ተካሂዷል። ምክትል ጠቅላይ ሚኒስትር ደመቀ መኮንንን ጨምሮ የክልል ከፍተኛ የስራ ኃላፊዎች በመተከል ዞን ጥቃት የደረሰባቸውን ሰዎች አጽናኑ። በቤንሻንጉል ጉሙዝ ክልል በመተከል ዞን ቡለን ወረዳ ባለፈው ጳጉሜ ህገወጥ ታጣቂዎች ባደረሱት ጥቃት የንጹሃን ዜጎች ህይወት አልፏል። ይህንን ተከትሎ የፌዴራል ምክትል ጠቅላይ ሚኒስትር ደመቀ መኮንን የቤንሻንጉል ክልል ርዕሰ መስተዳድር አሻድሊ ሐሰን፣ የኢፌዴሪ መከላከያ ሰራዊት ኤታማዦር ሹም ጄኔራል አደም መሐመድ፣ የሰላም ሚኒስትሯ ሙፈሪያት ካሚልና ሌሎች ከፍተኛ የመንግስት የስራ ኃላፊዎች ዛሬ ጥቃት የደረሰባቸውን ቤተሰቦች ቡለን ወረዳ ዶቢ ቀበሌ በመገኘት አጽናንተዋቸዋል። ከፍተኛ የስራ ኃላፊዎቹ አካባቢው የልማት ቀጠና መሆን ሲገባው የችግር ምንጭ መሆን የለበትም ብለዋል። መንግስት አስፈላጊውን ዘለቄታዊ የመፍትሄ ሐሳብ ለማስቀመጥም ቁርጠኛ ስለመሆኑ ለተጎጂዎች አሳውቀዋቸዋል። ተጎጂ ቤተሰቦችም ንጹሃን ሰርተው በአካባቢያቸው እንዲኖሩ ህግ የማስከበር ስራው መዘናጋት አያስፈልገውም ብለዋቸዋል። የሁሉም ቀበሌ ተጎጂዎች የደረሰባቸውን ጉዳት ለከፍተኛ የስራ ኃላፊዎች ማሳወቃቸውን ከአማራ መገናኛ ብዙሃን ድርጅት ያገኘነው ዘገባ ያመለክታል። አምስት መቶ ብር ለአንዳንዶች 500 ብር ለሌሎች 1
500 ብር ለብልሆች ለተሻለ ነገ የምንቆጥበው ገንዘብ ልዩና ጠቃሚ ለሆኑ ሽልማቶች እጩ ሲያደርግ እንዴት ደስ ይላል። በአንድ ድንጋይ ሁለት ወፍ። የቀለድክ ነው? አልቀለደም። እስከ መስከረም 21 ቀን 2013 ዓ.ም ድረስ በተራዘመው የ9ኛው ዙር ይቆጥቡ ይሸለሙ መርሃ ግብር ከ500 ብር ጀምሮ ደጋግመው ሲቆጥቡ 2 ዘመናዊ የመኖሪያ ቤት አፓርትመንቶች፣ 3 መለስተኛ የጭነት መኪኖች፣ 15 አውቶሞቢሎች፣ 6 ሰው የሚጭኑ ዕቃ መጫኛ ያላቸው 30 ባለ 3 እግር ተሽከርካሪዎች እርሶን ይጠብቃሉ። ረዘም ላለ ጊዜና በርከት አድርገው ሲቆጥቡ ለተሻለው ሽልማት እጩ ይሆናሉ። ይቆጥቡ ይሸለሙ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ህገወጥነትን የሚያስፋፉ ባንኮች አሉ። ፎርጅድ የሚሰበስቡ ባንኮች አሉ። አሁንም የኢትዮጵያ ባንኮች ሆነው እነዚህ ባንኮች ከደህንነት ተቋማት ጋር ግልጽ እቅድ ነው ያወጣነው። በእያንዳንዱ ብራንች የሚታይም የማይታይም የሴኩሪቲ ተቋማት አሉን። ቨርቹዋሊም ፎሎ እናደርጋለን፣ ፊዚካሊም ፎሎ እናደርጋለን። አንድ ባንክ የኢትዮጵያን 50 ብር በዘር በሃይማኖት በሰፈር ሊያጭበረብር ከሞከረ ዘ ኔክስት ሞርኒንግ ባንክ አለን። ፎርጅድ ገንዘብ፣ ህገወጥ ገንዘቦች የጸጥታ ተቋማት ባወጣችው እቅድ መሰረት በጣም ጠንከር ያለ እርምጃ እየወሰድን ኢኮኖሚው የምናረጋጋበት መንገድ እንከተላለን። የብር ኖት ቅየራ ብቻ ሳይሆን በቀጣይ የኢትዮጵያን ኢኮኖሚ በሚያረጋጋ መንገድ መፈጸም በጣም አስፈላጊ ይሆናል። ከኢትዮጵያ ቴሌቪዥን ዋናው ስቱዲዮ በቀጥታ እየተላለፈላችሁ የሚገኘው የዛሬ አርብ ምሽት ኢቲቪ 57 ዜናችን እንደቀጠለ ነው። በባንኮች ከ1.5 ሚሊዮን ብር በላይ ጥሬ ብር በአዲስ የብር ኖት መቀየር እንደማይቻል የብሔራዊ ባንክ አስታወቀም። ከ1.5 ሚሊዮን ብር በላይ ዕለታዊ ግብይት ያላቸው ድርጅቶች ግን ሽያጫቸው ተረጋግጦ አዲሱን የብር ኖት መቀየር እንደሚችሉ ተገልጾላቸዋል። ከውጭ ሀገር ለሚገባው የኢትዮጵያ የብር ኖት በተመለከተ መተኪያ መመሪያም ወጥቷል ተብሏል። ጌታቸው ባልቻ በጉዳዩ ዙሪያ ተከታዩን አጠናቅሯል። ነባሩን የብር ኖቶች በአዲስ የመተካት ሂደት በባንኮች እየተከናወነ ይገኛል። አዲሱን የብር ኖት የመቀየሪያ መመሪያ ተግባበርን በተመለከተ የገንዘብ ሚኒስትር አቶ አህመድ ሺዴና የብሔራዊ ባንክ ገዢ ዶክተር ይናገር ደሴ መግለጫ ሰጥተዋል። ሂደቱም በአብዛኛው በተሳካ ሁኔታ እየተከናወነ መሆኑም ተገልጿል። በአዲስ አበባና ዙሪያዋ አዲሶቹን የብር ኖቶች ለባንኮች የማድረስ ስራ መሰራቱንና ለክልሎችም ከዛሬ ጀምሮ የማጓጓዝ ስራ እየተከናወነ መሆኑን የብሔራዊ ባንክ ገዢ ዶክተር ይናገር ደሴ ገልጸዋል። ከ5,000 ብር በላይ የሚቀየር ግለሰብ የባንክ አካውንት ሊኖረው ይገባል። ከ100 ሺህ እስከ 1.5 ሚሊዮን ብር በባንኮች በመገኘት መቀየር እንደሚቻልም ዶክተር ይናገር ደሴ ገልጸዋል። ከ1.5 ሚሊዮን ብር በላይ ሲቀየር በመንግስት ህጋዊነቱን የማረጋገጥ ስራ እንደሚሰራም ነው የተናገሩት። ይሄ በመመሪያዎቻችን እስከ 1.5 ሚሊዮን ብር ድረስ የተፈቀደ ስለሆነ ህገወጥ ገንዘብ ነው ተብሎ መያዝ የለበትም። በተለያዩ አልፎ አልፎ ባየናቸው በገመገም ነው አልፎ አልፎ አንዳንድ አካባቢዎች ይሄ ከ100 ሺህ ብር በላይ 500 ሺህም 600 ሺህም 700 ሺህም የያዘ ሰው ህገወጥ አይነት ነው በሚል የሚመስል አተረጓጎም አለ። አንዳንድ አካባቢዎች ላይ ባደረገ ነው ግምገማ። አንዳንድ ጊዜ ትልልቅ ኩባንያዎች የቀን ሽያጫቸው በጣም ብዙ ነው። በየቀኑ ሱፐር ማርኬቶች፣ የነዳጅ ማደያዎች፣ የተለያዩ የጅምላ ከፋፋዮችና ሌሎች ሽያጭ ያላቸው በየቀኑ የሸጡትን ገንዘብ 1 ሚሊዮን የሚሸጡ 700 ሺህ የሚሸጡ 2 ሚሊዮን የሚሸጡ እንደየአቅማቸው ባንክ እየወሰዱ ዲፖዚት ያደርጋሉ ወይም ደግሞ ወደ ባንክ ያስቀምጣሉ። እነዚህ አይነት ድርጅቶች ከ1.5 በላይም ቢሆን ሽያጭ ነው የሚል ማረጋገጫ እስካቀረቡ ድረስ ህገወጥ ገንዘብ አይደለም ማለት ነው። ውጭ ሀገር ያለ የኢትዮጵያ የብር ኖትን ወደ ሀገር ውስጥ የማስገባት ሂደትን በተመለከተም መመሪያ መውጣቱን ገልጸዋል። በተለይ ከጅቡቲ አኳያ የሚገቡ ሾፌሮች ምን ያህል ማንኛውም ገንዘብ ከውጭ ሀገር ወደ ኢትዮጵያ መግባት የለበትም የሚል አቅጣጫ ስለተቀመጠ እና የኢኮኖሚ እንቅስቃሴው እንዳይስተጓጎል ሾፌሮች ይዘውት የሚወጡትንና ሲመለሱም ይዘውት የሚገቡትን መጠን መወሰን አስፈላጊ ሆኖ አግኝተነዋል። ለጸጥታ አካላት ለህግ ማስከበር እንዲመቻቸው
ከዚህ አኳያ ሲወጡ እስከ 30 ሺህ ብር በአበል መልክ ለሚጠቀሙበት ይዘው መውጣት ይችላሉ። ሲመለሱ 10 ሺህ ብር ያልበለጠ ይዘው መግባት ይችላሉ። ከዚህ በላይ ያለ ማናቸውም ገንዘብ በሹፌሮቹም ደረጃ የተያዘ ይሁን በመኪኖቻቸው በተለያየ መልክ ተደብቆ ማለፍ አይችልም። ከተያዘ ያው ይወረሳል። የአነስተኛ የፋይናንስ ተቋማትም ከ1.5 ሚሊዮን ብር በላይ ይዘው መገኘት እንደሌለባቸው ነው የተገለጸው። አዲሱን የብር ኖት የመቀየር ሂደት በመንግስት በቂ ዝግጅት ተደርጎበት እየተከናወነ መሆኑን የገለጹት የገንዘብ ሚኒስትሩ አቶ አህመድ ሺዴ ህዝቡም ሂደቱን በተረጋጋ መንገድ ሊፈጽም ይገባል ብለዋል። በዋነኛነት ህብረተሰቡ ይሄን ታላቅ ዓላማ ያለው የገንዘብ ቅያሬ በሚገባ እንዲገነዘብ የኢኮኖሚ ተዋናዮችም ተገንዝበው በተረጋጋ መልኩ የገንዘብ ቅያሬውን ስርዓት እንዲያካሂዱ ይጠበቃል። ስለዚህ በዚህ ረገድ የአዲሱን ገንዘብ ኖቶች ወደ ተለያዩ የሀገሪቱ ክፍል የማሰራጨቱ ስራ በተሟላ መልኩ ተጀምሮ እየቀጠለ ያለበት ሁኔታ ነው ያለው። ነባሩ የብር ኖት በአዲስ መተካቱ ከፍተኛ ኢኮኖሚያዊ ጠቀሜታ እንዳለውም አቶ አህመድ ሺዴ ገልጸዋል። አንዱና ዋነኛው ዓላማው አጠቃላይ በኢኮኖሚ ውስጥ ያለው የገንዘብ እንቅስቃሴ በባንኮች በኩል እንዲሆን ለማስቻልና ከባንክ ለባንክ ከሚደረግ የብር እንቅስቃሴ ውጭ ያለው ኢንፎርማሊ በኢኮኖሚ ውስጥ የሚኖረውን እንቅስቃሴ በከፍተኛ ደረጃ በመቀነስ ወደ ባንኮች የሚመጣውን የገንዘብ መጠን በከፍተኛ ደረጃ ማሳደግ ነው። ይሄ ለጤናማ የባንኪንግና የፋይናንስ ስርዓት እንዲኖር፣ የተረጋጋ ማክሮ ኢኮኖሚ እንዲኖር፣ ህጋዊ የንግድ እንቅስቃሴና የገንዘብ ዝውውሮች በኢኮኖሚ ውስጥ እንዲኖሩ በማስቻል ህብረተሰቡን በከፍተኛ ደረጃ የሚጠቅም የተረጋጋ ኢኮኖሚውና የኢኮኖሚ ተዋናዮችም ተረጋግተው በተረጋጋ የኢኮኖሚ ማዕቀፍ ውስጥ እንዲሰሩ ለማስቻል ከፍተኛ ዓላማ ያነገበ ነው። አዲሱ የኢትዮጵያ የብር ኖት በ3.7 ቢሊዮን ብር ወጪ መታተሙ ተገልጿል። በዚህም 262 ቢሊዮን ብር ዋጋ ያላቸው 2.9 ቢሊዮን የብር ኖቶች ናቸው የታተሙት። በሌላ ዜና የተጀመረው የብር ኖት ቅያሪ በተሳካ መንገድ እየተከናወነ እንደሚገኝ የፌዴራል ኮማንድ ፖስት አፈጻጸሙን በገመገመበት ወቅት አረጋገጠ። የፌዴራል ኮማንድ ፖስት ዛሬ ባካሄደው ግምገማ የፌዴራልና የክልል የጸጥታ ተቋማት ከፋይናንስ ተቋማት ጋር በጋራ ተሳስረው እየሰሩ እንደሚገኝና ከላይ እስከ ታች ያለው ቅንጅታዊ መዋቅርም ውጤታማ እንደሆነ አረጋግጫለሁ ብለዋል። በርካታ የኢትዮጵያና የሌሎች ሀገራት ህገወጥ ብሮች በቁጥጥር ስር መዋላቸውን ያረጋገጠው ኮማንድ ፖስቱም ህገወጦችን የመከታተልና የመቆጣጠር እንቅስቃሴው ተጠናክሮ እንደሚቀጥልም አስታውቋል። በግምገማው ወቅት ከገንዘብ ቅያሬው ጋር በተያያዘ ሌሎች ህገወጥ አዝማሚያዎች እንዳሉ ኮማንድ ፖስቱ የገለጸ ሲሆን የተደበቁ ብሮች በተለያየ ግዥና ሻጮች ወደ ንጹሃን ዜጎች ለማሸጋገር የሚደረጉ ምልክቶች መገለጫዎች ስለመሆናቸውም አንስተዋል። ስለሆነም ህብረተሰቡ ከእንደዚህ አይነቱ ህገወጥ ተግባር እንዲጠበቅና ህገወጦችም ከዚህ ድርጊታቸው በመቆጠብ መንግስት ባስቀመጠው አቅጣጫ ብቻ የገንዘብ ልውውጥን እንዲፈጽሙ ኮማንድ ፖስቱ አሳስበዋል። የፌዴራልና የክልል ጸጥታ ተቋማት ይህንን የማስፈጸም ተግባር አጠናክረው እንዲቀጥሉም ኮማንድ ፖስቱ ጥሪውን አስተላልፈዋል። ተመልሰናል። ዜናዎቻችንም ይቀጥላሉ። በሀገሪቱ አዲስ የብር ኖት ተግባራዊ መደረጉን ተከትሎ ከመደበኛ የፋይናንስ ስርዓት ውጪ ያለው ገንዘብ ወደ ስርዓት ለማስገባት መንግስት አፈጻጸሙ ላይ ጥንቃቄ ሊያደርግ እንደሚገባ የምጣኔ ሀብት ባለሙያዎች እየተናገሩ ነው። የባንኮች የተቀማጭ ገንዘብ እጥረት ሊፈታ ቢችልም እየጨመረ ያለውን የዋጋ ግሽበት እንዳያባብሰው በትኩረት ሊሰራ ይገባልም ብለዋል ባለሙያዎቹ። ሞላ ለማየሁ አነጋግሯቸዋል። በኢትዮጵያ አዲስ የመገበያያ ገንዘብ ኖት በስራ ላይ ውሏል። ባለፉት 2 አስርት ዓመታት የገንዘብ ዝውውሩና አቅርቦቱ በማደጉ ውሳኔው ተገቢ ነው የሚሉት
በዘርፉ የካበተ ልምድ ያላቸው የምጣኔ ሀብት ባለሙያዎች ናቸው። ኢኮኖሚ ይህን ያህል ያደገ የገንዘብ ስርጭቱ በየአመቱ ከ20% ባላነሰ ከ10 ዓመት በላይ ሲያድግ የተፈጠሩ ብዙ ነገሮች አሉ። አንዱ መደበኛ የሆነ የፋይናንስ ዘርፉም በጣም በከፍተኛ መጠን አድጓል። የባንኮች ቁጥር ከ10 በታች የነበሩት አሁን አጠቃላይ መንግስትም የግልም 18 ናቸው። ከ10 በላይ በመቋቋም ላይ ነው ያሉት። የቁጠባ መጠን ቅድም እንዳልኩት ከ100 ቢሊዮን ብር በታች የነበረው አሁን ከ10 እጥፍ በላይ አድርጎ ወደ 1 ትሪሊዮን ብር አካባቢ ደርሷል። ስለዚህ ይሄ ገንዘብ ኖቱ ሲቀየር አሁን በትሪሊዮኖች ነው ማለት ነው ኢኮኖሚ ላይ የሚኖረው ኢምፓክት ወይም ተጽዕኖ። የገንዘብ ኖት ለውጡ ከመደበኛ የፋይናንስ ተቋማት ውጪ ያለውን ገንዘብ ወደ መደበኛ ስርዓቱ ለመመለስ ያግዛል ብለዋል ባለሙያዎቹ። ከመደበኛው ዘርፍ ወይም ከባንኮች ውጪ ያለው የገንዘብ መጠን ከፍተኛ ነው ተብሎ ይታሰባል። ቅርብ ጊዜ የባንኮች ማህበር ያደረገው ጥናት አሁን ይሄ ከ113 ቢሊዮን ብር በላይ ነው ተብሎ ይገመታል ከባንኮች ውጪ ያለው የገንዘብ ዝውውር። ስለዚህ ይሄንን አሁን ወደ መደበኛ ዘርፍ ለማምጣት ቢያንስ ግማሹ እንኳን መጣ ቢባል 50 እና 60 ቢሊዮን ብር የባንኮች ቁጠባ ያ ማለት መንግስት የሚቆጣጠረው የገንዘብ መጠን ትንሽ ቆይቶ ደግሞ ወደ ግብርና ገቢ የሚሄድ ገንዘብ ይጨምራል ማለት ነው። ወደ ባንኩ ቢገባ is like a capital injection አዲስ ካፒታል ልመጣ መቁጠር ነው። ይሄ ምን ማለት ነው? የነበረውን ሊኩዊዲቲ ያሻሽለዋል። ሊኩዊዲቲ ክራንች የነበረውን ያሻሽለዋል። ገንዘብ ቢኖር ባንኮች ይደርሳቸው ማበደር የሚችሉት ገንዘብ ይኖራል። ገንዘብ ከተበደረ ቢዝነስ ያድጋል። ቢዝነስ ካደገ ኢኮኖሚ ያድጋል የሚል አስተሳሰብ ያለው እንደሆነ እናየው። ይሄ ወደ ገንዘብ ለኢኮኖሚ በጣም ይጠቅማል የሚል ነው። ይሁን እንጂ የገንዘብ ኖት ለውጥ ማድረጉ መልካም ቢሆንም ህብረተሰቡ በመደበኛ የፋይናንስ ስርዓቱ ላይ ያለውን አመኔታ እንዳያጣና ገንዘቡ ወደ ስርዓቱ እንዲገባ አፈጻጸሙ ላይ መንግስት በጥንቃቄ ሊመለከተው ይገባል ነው ያሉት የምጣኔ ሀብት ባለሙያዎቹ። ብሩን በአሁኑ ወቅት ከየት አመጣኸው ብትጠይቀው ይሸሻል። ነገር ግን ከረንሲው ከተለወጠ ያንን ገንዘብ በግድ ያመጣል። ምክንያቱስ ሚሊዮን ብር እንዳለው ይሄ ሚሊዮን ብር ይቀርብኛል ብሎ ስለሚፈራ ያንን ገንዘብ ወደ ሲስተም ማምጣቱ የማይቀር ነው እና ከህዝቡ አዌርነስ መፍጠር ስለዚህ ነገር ጥቅሙ ምንድነው ለምን እንደዚህ ተደረገ የሚለው መፍጠር ጎን ለጎን ካልሄደ ያሰብነውን አላማ ሳናሳካ እንዲያውም ከሚገባው በላይ ተመልሶ ደግሞ ኮንፊደንስ ወይም መተማመን በማጣት ሊወጣ ስለሚችል በደም ጥንቃቄ መደረግ አለበት። በተጨማሪም በከፍተኛ ሁኔታ እየጨመረ ያለውን የዋጋ ንረት የበለጠ እንዳያንረው ጥንቃቄ ያስፈልጋል ብለዋል። ይሄ ገንዘብ ወደ ባንኮች መጥቶ ባንኮች በአጭር ጊዜ ገበያው ላይ ላለው በብድር መልኩ ካሰራጩት አሁን ብዙ ብር ደግሞ ገበያው ላይ ይኖራል፣ ኢኮኖሚው ላይ ይኖራል። የግብርና ምርቶችም ገና አልደረሱም። ሌሎች ኢኮኖሚውም ፕሮዳክሽን እና ምርት ብዙ ስላልጨመረ ብዙ ገንዘብ ኖሮ ትንሽ ምርት ካለ ወይም ምርቱ ባለበት ከሆነ የዋጋ ግሽበቱን ግን ሊያባብሰው ይችላል። ወይ ደግሞ ሰዎች ገንዘቡን ወደ ገንዘብ ተቋማት ወስደው በመቀየር ፋንታ በቃ እቃ እንግዛበት በጥሬ ገንዘብ ወደሚለው ከሄደ ወደ ንብረትና ውሎ ከሄደ የዋጋ ግሽበቱን ሊያነረው ስለሚችል እዚህ ጋር ጥንቃቄ መደረግ አለበት። የምጣኔ ሀብት ባለሙያዎቹ እንደሚሉት የጥሬ ገንዘብ የክፍያ ስርዓትን በመቀነስ በኤሌክትሮኒክስ የክፍያ ስርዓት መተካት ላይ በትኩረት መስራት ዘላቂ መፍትሄ ያመጣል። የአዲስ አበባ ከተማ አስተዳደር ምክትል ከንቲባ ወይዘሮ አዳነች አበቤና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ ማትያስ በመስቀል አደባባይ የደመራ በዓልን ማክበሪያ ስፍራን ጎበኙ። በጉብኝቱ ወቅት ምክትል ከንቲባ አዳነች አበቤ የመስቀል አደባባይ ግንባታ የአዲስ አበባን ገጽታ ለመቀየር እንደሚያግዝ ገልጸዋል። ይሄ የመስቀል አደባባይ ፕሮጀክት ትልቅ ሀገራዊ ፋይዳ ያለው ፕሮጀክት ነው። ፕሮጀክቱ እጅግ በጣም ዘመናዊ የሆነ ፓርኪንግ 1400 ተሽከርካሪዎችን ማቆም የሚችል ምድር ውስጥ የተሰራ የተሽከርካሪዎች ማቆሚያ ቦታ ያለው ነው። ወደ 2000 የሚሆኑ ዛፎች እዚህ አካባቢ ላይ እንዲኖሩን ይደረጋል። 100 ያህል ዛፎች የሚንቀሳቀሱ በዘመናዊ ሁኔታ የተሰሩ ዛፎች ናቸው። በተጨማሪ ከዚህ በፊት አገልግሎት ሲሰጥ የነበረው ደረጃው በነበረበት ሁኔታ ነው የሚመለሰውና የሚሰራው።
ምክትል ከንቲባ አዳነች አቤቤ መስቀል ደመራ በዓል ዘንድሮ በዚህ በአዲስ አበባ የመስቀል አደባባይ ሲከበርም እንደ ወትሮ ሁሉ ብዙ ህዝብ የሚያስተናግድ ባይሆንም የበዓሉን ድባብ በሚያሳይ መልኩ ለማክበር እንዲቻል ተደርጎ ግን ይዘጋጃል ብለዋል። መስቀል በዓልም ህዝቡ ወጥቶ በአደባባይ የሚያከብርበት በዓል ነው ማለት አይደለም። ለመስቀል እዚህ ጋር እናዘጋጃለን ስንል መስቀልም እሬቻም ከፊታችን የሚጠብቁን በዓላት ናቸው። በዓላቶቹ ሀገራዊ ትልልቅ ፋይዳ አላቸው። ለቱሪዝምም ገጽታችንም ወደ ውጭ ሀገራትም የተመዘገቡበት በዩኔስኮ የተመዘገቡበት ሁኔታ ስላለ ጭምር እነኚህም በዓላቶች ስርዓታቸው መፈጸም አለበት። በሃይማኖት አባቶችና በአባ ገዳዎች ስርዓታቸው መፈጸም አለበት። እነሱ በሚወስኑት እቺ ቦታ ማስተናገድ በመችለው የተወሰነ ቁጥር ሰው ብቻ ይዞ በዓሉን ባንድ በኩል እንዳይቀር ለማድረግ በሌላ በኩል ደግሞ ህዝባችን በቴሌቪዥን በቀጥታ ነው የሚተላለፈው ከያለበት ሆኖ ሃይማኖት አባቶች በዓሉን በሚያከብሩበት ሰዓት በመከታተል የበዓሉ አካል ራሱን ማድረግ ይችላል ማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ ማትያስ በስፍራው በጥሩ ሁኔታ እየተገነባ መሆኑን ጠቅሰው ቤተክርስቲያኗም የዘንድሮ መስቀል በዓል የኮቪድ ወረርሽኝን ታሳቢ አድርጋ ታከብረዋለች ብለዋል። ቦታውንም እውነቱ በጣም በደንብ ነው የተሰራው። በጣም ጥሩ ሆኖ ተሰርተዋል። በቤተክርስቲያናችን ስም ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስም የሁሉም በዓል ስለሆነ ብሔራዊ በዓል ስለሆነ ሀገራዊ በዓል ስለሆነ ሁላችንም እንዳስበንበታልና ቦታውንም ባርከናል። በዓለ መስቀላችንን ለማክበር እየተዘጋጀን እንገኛለን። በዓለ መስቀሉንም የምናከብረው ያው እንደ ድሮው ሳይሆን በመጠኑ በዓሎቻችንን ስናከብር እንደቆየ ነው። በዚህ በኮሮና ምክንያት ስናከብር እንደቆየ ነው ሁሉ እንደ ድሮው ብዛቱን መጠኑን እንደ ተማላ ሳይሆን በመጠኑ ለበዓሉ እንዳይንትን የሚበቃውን ህዝብ ሰብስበን እናከብራለን። በአፋር ክልል በጎርፍ አደጋ ተፈናቅለው በመጠለያ ጣቢያ የሚገኙ ዜጎች ለችግር ተዳርገናል አሉ። ተፈናቃዮችን ያነጋገረቻቸው ሪፖርተራችን ፋሲካ አያሌው ተከታዩን ዘገባ አጠናቅራለች። በአዋሽ ወንዝ ሳቢያ የተከሰተው የጎርፍ አደጋ በአፋር ክልል ከ100 ሺህ የሚልቁ ሰዎችን ከቤት ንብረታቸው ያፈናቀለና ለችግር የዳረገ ክስተት ነው። እነዚህ ነዋሪዎችም በጎርፉ ያላቸው ሁሉ ተወስዶባቸው ነፍሳቸውን ለማትረፍ በአሳይታ በተለያዩ ትምህርት ቤቶች ተጠልለው የሚገኙ ናቸው። በአዋሽ ወንዝ ሳቢያ የተከሰተው የጎርፍ አደጋ የዓመታት ችግር ቢሆንም የዘንድሮ ግን ከወትሮ የከበደ መሆኑን ተጎጂዎች ይናገራሉ። ቤታችንና ንብረታችንን በጎርፋችን ነው ወደዚህ መጠለያ የመጣ ነው። መንግስት ድጋፍ እያደረገልን ቢሆንም ተጨማሪ ድጋፍ ግን ያስፈልገናል። ሰፊ ቤተሰብ ያላቸው አሉ። አሁን ያለው ድጋፍ ለነሱ በቂ አይደለም። የነበረንን የቤት እንስሳትና ያፈራነውን ሀብት ሁሉ ነው በጎርፍ ያጣ ነው። አሁን በመጠለያው ድጋፍ እያገኘን ቢሆንም ችግሩ ከፍተኛ ነው። የበለጠ ድጋፍ ያስፈልገናል። በዚህ መጠለያ መቆየታችን ጥሩ ሆኖ ሳለ እዚህም ብዙ አስቸጋሪ ሁኔታዎች አሉ። የመኝታና የቁሳቁስ ችግር አለብን። ይህንንም መንግስት እንዲመለከትልን ነው የምንፈልገው። በክልሉ ያልተጠበቀውና ከፍተኛ የውሃ መጠን ይዞ የመጣው የዘንድሮ ጎርፍ በተለይም የሎጊያ ወንዝና ግድቦችን በመሙላት ጎርፍ ሊያስከትልም ችሏል። በዚህም ታዲያ ባሳይታ ዱብቲና አፋምቦ አካባቢዎችም በጎርፍ ሊጥለቀለቁ ችለዋል። በሌላ በኩል የሎጊያ ወንዝና የተንዳው ግድብ መሙላትን ተከትሎ የተከሰተው ጎርፍም መንገድ እስከ መዝጋት ደርሷል። የአካባቢው የመሬት አቀማመጥ የጎርፍ አደጋው እንዲባባስ ማድረጉን የገለጸው ክልሉ ከወንዙ በተጨማሪ የሎጊያ ግድብም በውስጡ ከፍተኛ የውሃ መጠን በመያዙ ለማስተንፈስ በተደረገው ጥረት አካባቢዎቹ ላይ ጎርፍ እንዲከሰት ማድረጉም ተገልጿል።
በፊት የተከሰተው የሎጊያ ወንዝ እና የተፈጥሮ ባልታሰበበት ጎርፍ መከላከል ስራ ባልተሰራበት አካባቢ ላይ የተፈጠረ ችግር ነው። የሎጊያ ወንዝም ማጆሪቲ ይይዛል ማለት ነው። ወደ 80% የሚሆን የሎጊያ ወንዝ ነው። ከዛ ውጪ ግድቡ ላይ ያለው ሁኔታ ግድቡ ሲሞላ ከአቅም በላይ ሲሆን ምናልባት ታች ያሉ ከተማዎችን እንዳይጎዳ በሚል የተወሰነ ውሃ እየተለቀቀ ነው ያለው። ይሄ ውሃ ራሱ የራሱን የቻለ ተጭኖ አለው። ሌሎች አማራጮችም ካሉ እነዚህ አማራጮችን በመፈለግ ህብረተሰቡ እንዲታደግ የማድረግ ስራ እየሰራ ነው የሚገኘው ማለት ነው። ይህን መሰል በርካቶችን ለጉዳት የዳረገው የጎርፍ አደጋ በዚህ መጠን ሲከሰት ከ30 ዓመታት በኋላ የዘንድሮ የመጀመሪያ እንደሆነም ነው የተገለጸው።